ያልተመለሰው የአባቴ ጥሪና የሚንቀጠቀጡ ጣቶቼ ብሎ ነው የሚጀምረው። ሰላም ውድ የኸሚስ ምሽት ፕሮግራም አዘጋጆች፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሼኻችን ሁሴኖ ማሜና ኡስታዝ በድር የህይወቴ መሐንዲሶች ናችሁና አላህ ያቆይልን። አሚን በሉ። አሚን አሚን። አንተንም አላህ ያቆይህም። የፕሮግራማችሁ ቀንደኛ ተከታታይ በሆነም ሐሳቤን አስፈሪ አላውቅም ነበር። አሁን ግን በደካማ ጎኔ መጣችሁብኝና ተሸነፍኩ ተነፈስኩ ይላል። ለዚህም ትኩረት ሰጥታችሁ እንድታዩትና እንደኔ አይነት ህመም ለሚሰማቸው የልብ ማረፊያ የሚሆን ምላሽ ታጋሩኝ ዘንድ በማሰብ በውስጥ ይህንን የረሃብተኛ ሰው እውነተኛ ስሜት አጋራኋችሁ ብሎ ይቀጥላል። ባለፈው የኸሚስ ምሽት ፕሮግራም ሼኻችን ስለ ወላጅ ሀቅ ሲያነሱ እያንዳንዱ ቃል እንደ ሾህ ልቤን እየወጋው ሌሊቱን ሙሉ ስገላበጥ አደርኩ። እኔ ያደግኩት ልጄ የሚል የእናት ድምፅ፣ አይዞህ የሚል የአባት ጥላ በራቀበት ሜዳ ላይ ነው። ወላጆቼ በልጅነቴ በመለያየታቸው እንደ ዕቃ ከዘመድ ቤት እየተወረወርኩ ፍቅርን ሳይሆን ብቸኝነትን እየተቀደብኩ አደግኩ ይላል። ያኔ በታዳጊነቴ ጥለውኛል የሚል ጥላቻን በልቤ አሳደግኩ። ዛሬ ላይ አድጌ ባለጸጋ ስሆን አላውቃቸውም ብዬ ራሴን አሳምኜ ነበር። ነገር ግን አባትነትን በሰው ሰማሁት። አባትህ ሞቷል የሚለው መርዶ በሰው ጆሮ ሲደርሰኝ ያኔ የገነባሁት የእልህ ግድግዳ ለመጀመሪያ ጊዜ ተናጋ። ለአባቴ ምንም ሳላደርግ ይቅርታ የሚል ቃል ሳልለዋወጥ ሀቁን ሳልወጣ ሞት ቀደመኝ። ያ ቁጭት ዛሬም እንደ እሳት ይፋጀኛል ይላል። አሁን እናቴ ብቻ ናት ያለችው። በዛ ምሽት የሼኻችንን ንግግር ስሰማ የአባትህ አልፎሃል የእናትህ ግን በእጅህ ናት የሚል ጩኸት ውስጥ የተሰማኝ። ስልኬን አንስቼ ቁጥሮቹን ተጫንኩ። ነገር ግን ጣቶቼ ተንቀጠቀጡ። ያ የቆየው ቁስል እሷም እኮ ጥላሃለች ይለኛል። በአንጻሩ ደግሞ የአባቴ መርዶ ትዝ ሲለኝ ነገ እሷንም ሳታገኛት ሞት ይወስዳታል የሚል ድንጋጤ ያንቀኛል ይላል። ዛሬ ባለጸጋ ነኝ፣ ግን የወላጅ ዱዓ የሌለው ሀብት በረካ እንደሌለው ገባኝ። ነገ እኔም ወላጅ ሆናለሁ። ነገ የኔም ልጆች አባባ ብለው ይጠሩኝ ይሆናል። ያኔ አባትህን ለምን ረሳኸው ብለው ቢጠይቁኝ የምመልሰው ጠፍቶኝ ጭንቀቱ ያደነዝዘኛል። የአባቴን ሀቅ በአፈር ተበላሁ። እናቴን ግን ለመጥራት ኩራቴና ቁስሌ አቅም አሳጥቶኛል። ጥለውኛል ብዬ ባምንም አሁን ግን ስሜቴ ተቀይሯል። እባካችሁ የአባቴ ቁጭት በእናቴ ላይ እንዳይደገም ያንን የቁስል ግድግዳ የምሰብርበት አቅም የሚሆን ምክር ስጡኝ።